በዛሬው ዕለት ብትገዟቸው የሚያዋጡ የተለያዩ የቤት መረጃዎችን ይዤላችሁ መጥቻለሁ። 500 ካሬ ሜትር ቪላ ቤት በ16 ሚሊዮን እንዲሁም በአያት አካባቢ 150 ካሬ ሜትር ቪላ ቤት በ13 ተኩል። በመቀጠልም ዘመናዊ ቤት ግራውንድ ፕላስቱ 500 ካሬ ሜትር በለቡ እንዲሁም በአያት አካባቢም ሌላ ጽድት ያለ ቆንጆ ቤት በቅናሽ ዋጋ ለሽያጭ ይቀርበዋል። እያንዳንዱ እንደሚከተለው አቅርቤ ያለው እስከ መጨረሻው ተከታተሉት። ለዛሬ ቀዳሚ ያደረግነው ይህ ቤት ለዘመድ መሆን የሚችል ቤት ነው። ነፋሻማ አካባቢ ነው። ዘመናዊ ቤት ነው። እስካሁን አልተኖረበትም። ቆንጆ ተደርጎ ያለቀ ቤት ነው። እንግዲህ ቢያንስ 1% ሊሆን ይችላል የቀረው እቃዎች፣ ቁምሳጥን እንዲሁም ካቢኔት ተሰርቷል። መግጠም ብቻ ነው የቀረው። 170 ካሬ ሜትር ነው። ይህ የምታዩት ሳሎን ነው። ፊት ለፊት ኦፕን ኪችን በዝግጅት ላይ ነው ሊገጠም። ሰፋ ተደርጎ የተዘጋጀ ነው። አቀማመጡ በጣም ቆንጆ፣ ሁለት መንገድ ጠቃሚ ሰፊ መንገድ ላይ ያለ ነው። ውስጥ ለውስጡ እንግዲህ በጣም ደስ የሚል ቤት ነው። እንደምታዩት እንግዲህ መተላለፊያው፣ ሁሉም ነገር፣ ኮሪደሩ እንዲሁም የመኝታ ቤት ስፋት፣ የተጠቀማቸው ነገሮች እንዲሁም ፓርቲሽኑ በጣም ለየት ያለ ቆንጆ ቤት የምትፈልጉ ሰዎች ይህን ቤት ነገ ዛሬ ሳትሉ መታችሁ ይዩት። 3 መኝታ ቤት፣ 2 ሰርቪስ፣ 2 ኪችን እንዲሁም 3 መታጠቢያ ቤትና 1 መኪና ደግሞ ግቢው እንዲያስቆም ተደርጎ ነው የተዘጋጀው። ስለዚህ ይህን ቤት መግዛት የምትፈልጉ ሰዎች ዋጋው እጅግ በጣም ቆንጆ ነው። 18 ሚሊዮን ብር ጥሪ ተብሎ ለሽያጭ የቀረበ አያት አካባቢ የሚገኝ ቤት ነው። ይህን ቤት እንግዲህ እድለኞች ናቸው ማለት ይቻላል። ምክንያቱም በዚህ ዋጋ ይህ ቤት በተገኘበት አካባቢ ላይ ማግኘት እጅግ በጣም ከባድ ነው። ስለዚህ ውድ አድማጭ ተመልካቾቻችን ትክክለኛ ቤት ፈላጊ የሆናችሁ በውጭም በሀገር ውስጥ ያላችሁ እየደወላችሁ ነው። በጣም ቆንጆ ልቅም ጽድት ተደርጎ የተሰራ ቤት ነው ይሆናችኋል። የምትወዱት አይነት ቤት ነው። በቀጣይነት ያመጣውላችሁ የፊት ለፊት የምታዩት ከሁለት ፎቆች መሀል ላይ ያለ አሁን ለጊዜው ተከራይቶ የሚገኝ ነው። 150 ካሬ ሜትር አያት አካባቢ ኮምፓውንድ ውስጥ ያለ ለሽያጭ የቀረበበት ዋጋ እጅግ በጣም ርካሽና አስቸኳይ ተብሎ ለገበያ ቀርቧል። 14 ሚሊዮን ብር ነው ለሽያጭ የቀረበው። ስለዚህ ይህንንም ቤት መታችሁ አሁን ባለው ሁኔታ ተከራይቶ ይገኛል። እናንተ መኖር ትችላላችሁ። ከዛ ውጭ ግን አፍርሳችሁ ብትገነቡት ኮምፓውንድ ውስጥ ያለ አቀማመጡ ደግሞ የጠዋት ፀሐይ የሆነ ከዋና አስፓልትን በቅርብ ርቀት የሚገኝ ቆንጆ ሳይት ላይ ያለ ጥሩ ቤት ነው። ይህም ቤት ደግሞ እኛ ብር ቢኖርም መግዛት የምንችለው ነበር። ነገር ግን እንግዲህ ለእናንተ ሼር ብናደርጋችሁ ይጠቅማል ብለን ስላሰብ ነው። ስለዚህ ዘመናዊ ቤት መግዛት የምትፈልጉ አያት አካባቢ እንገዛለን ያላችሁ ሰዎች ሌሎች ቤቶች ከመግዛታችሁ በፊት ተቆጠቡና በተለይ ፎቅ መስራት የምትፈልጉ ቪላ ቤት በጥሩ ዋጋ ገዝታችሁ መኖር የምትፈልጉ እንዲሁም አትራፊም ተጠቃሚ ገዝታችሁ ቁጭ ብታደርጉት የሆነ ሳለ ገበያ ብታወጡት እጅግ በጣም በቅርብ ጊዜ ማለት ይቻላል ቆንጆ ብር ማምጣት የሚችል ምርጥ ሰፈር ላይ ያለ ቤት ነው። 13 ተኩል ያልቃል። ወደ ሌላኛው የዕለቱ መረጃ ዛሬ ያመጣንላችሁ ቆንጆና ዘመናዊ ቤት ለሽያጭ የቀረበው ይህ ቤት ግቢው ቢያንስ 4-5 መኪኖችን መያዝ የሚችል ነው። 500 ካሬ ሜትር ግራውንድ ፕላስቱ ተደርጎ የተሰራ ወደ 10 የሚጠጉ መኝታ ቤቶችን የያዘ ሲሆን እንግዲህ የሴራሚክ ስራው በምታዩት መልኩ ጥንቅቅ ብሎ እጅግ በጣም በሚያምር መልኩ የተሰራ ነው። እንግዲህ አሁን በመግባት ላይ የምንገኘው የቤቱ ትልቁ ሳሎን ነው። ብዙ ጊዜ ቤቶች የሚታዩ ትልቁ ሳሎን እና ትልቁ መኝታ ቤት እንዲሁም ግቢና ዋና ዋናዎቹ ናቸው። ስለዚህ እኛም የምናሳያችሁ እንግዲህ ከበርካቶች የተወሰኑትን ነው። እንደምታዩት ይህ ሳሎን ሲሆን ፊት ለፊት ኦፕን ኪችን ይዞ ሴራሚክ ሳይሆን ደግሞ ይህ ወለሉ የተጠቀመው ፐርኬ ነው። ፐርኬ እንግዲህ በርካቶች ለራሳቸው መኖሪያነት የገነቡት መሆኑ ይታወቃል። በጥንቃቄ እጅግ በጥራት ያለቀ ቤት ነው። ስለዚህ ቢያንስ 3 ሶፋዎችን ያክል መያዝ የሚችል ሰፊ ግቢ ነው። የመብራት ሲስተሞቹ እንዲሁም የቤቱ ከፍታና የፊኒሽንግ ሁኔታው እጅግ በጣም ገራሚ ነው። እዚሁ ግራውንድ ላይ ደግሞ እንግዲህ ፊት ለፊት የምታዩት በግራ በኩል ያለው በር ከውጭ ወደ ቤት መግቢያ አንደኛው በር ሲሆን ይህ ማለት ነው። ከዚህ ቀጥሎ ያለው የተዘግቶ የምታዩት ደግሞ ለአዛውንት ለምሳሌ ለእናት ለአባት ደረጃ መውጣት ለማይችሉ ሸምገል ላሉ ሰዎች መኝታ ክፍል መሆን የሚችል ሲሆን ተዘግቶ ያያችሁ ሁለተኛው በር ደግሞ መታጠቢያ ክፍል ነው። ታዲያ ይህ ዋና ቤቱ ነው። ሰርቪሱ ደግሞ ግራውንድ ፕላስቱ ተደርጎ የተሰራ ነው። በውስጡ በርካታ መኝታ ቤት ክፍሎችን የያዘ ሲሆን አሁን ወደ አንደኛ ፎቅ ነው የምንወጣው። አንደኛ ፎቅ ላይ እንደወጣን የተለያዩ መኝታ ቤቶች አሉ። ሁሉም መኝታ ቤቶች ስፋታቸው እንዲሁም የተጠቀማቸው የብርሃን እንዲሁም የአየር ለማግኘት የተጠቀማቸው መንገድ በጣም ለየት ያለ ነው። እንደምታዩት ይህ የመጀመሪያው ክፍል እንግዲህ ትልቁ የቤቱ መኝታ ክፍል ነው። በጣም ሰፊ ነው። አቀማመጡ ደግሞ በጣም የሚያምር ነው። ፊት ለፊት እንግዲህ ከጫፍ እስከ ጫፍ በጣም በሚያምር መልኩ
የምታዩት ማለት ነው። መልበሻ ክፍል ሲሆን ቆንጆ ተደርጎ በጥሩ የእንጨት ስራ ቁም ሳጥን ተገጥሟል። እንደምታዩት ዙሪያውን እንግዲህ ከዚህ ፊት ለፊት እንደገባን የምናገኘው መታጠቢያ ክፍሉ ነው። ይህ መታጠቢያ ክፍል እንግዲህ ሰፋ ያለ ሻወር ቦክስ የተገጠመለት ጃኮዚ ወይም ገንዳ ሻወር ደግሞ የሚቀረው ነው። እሱ ደግሞ በሻጩ ይከናወናል። ዋናው እናንተ ምን አይነት እቃ ይገጠም የሚለው ቤቱን ከወደዳችሁት በኋላ በምክክር መሆን የሚችል ነው። ስለዚህ ሰፊ ምኝታ ቤት ነው። የቤቱ ትልቁ ምኝታ ቤት እንግዲህ እንደምታዩት ፐርኬ ነው። እዚህም ላይ የተጠቀመው ሴራሚክ አይደለም። ስለዚህ ከዚህ እንደወጣን የምናገኛቸውም ሌሎች የልጆች ምኝታ ቤቶች አሉ ማለት ነው። እንግዲህ ፊት ለፊት ይህ የምታዩት አንደኛው የልጆች ምኝታ ቤት ነው። ቁም ሳጥን አለው። መታጠቢያ ክፍሉ ውጭ ላይ ነው። በጣም በሚያምር ሁኔታ እንግዲህ ያለቀ ነው። ስለዚህ እዚህ ቀጥሎ ደግሞ እንደምታዩት ይህ ሰፊ ተደርጎ የተሰራ ሌሎች ቤቶች ላይ ትልቁን መኝታ ቤት ወይም ማስተር ቤድሩም የሚያክል ስፋት ያለው ነው። ፊት ለፊት ቁም ሳጥን አለ። በቁም ሳጥን ጎን ላይ ደግሞ የምታዩት ተዘግቶ ያለው መታጠቢያ ክፍል ነው፣ የውስጥ ማለት ነው። እንግዲህ እያንዳንዳቸው መኝታ ቤቶች የተፈጥሮ ብርሃን እንዲያገኙ ታሰበበት መንገድ እጅግ በጣም ገራሚ ነው። ከዛ ውጭ በረንዳ አላቸው። ሁሉም ከፊትም ከኋላም ከተለያዩ አቅጣጫው ማለት ነው። ይህ የምታዩት የአንደኛው መኝታ ቤት የውጭ ሻወር ሽንት ቤቱ ነው። ሰፋ ብሎ የተሰራ ነው። እጅግ በጣም ደስ የሚል መተላለፊያ ኮሪደሩ ቆንጆ ተደርጎ የተሰራ ነው። እንደምታዩት እንግዲህ ውጭ ላይ ግቢውን ለማግኘት አካባቢውን ለመቃኘትም ደስ የሚል ደረጃ ነው የተጠቀሙት። እዚህ ላይ ደግሞ እንደወጣን የምናገኘው ሰፊ ተጨማሪ ሳሎን ነው። በጣም ቆንጆ ተደርጎ የተሰራ ሳሎን አለ። እዚህ ላይ ፊት ለፊት ሌላ እንደ ስቶር አገልግሎትም የሚውል አለ። ካቢኔትም ፊት ለፊት ተገጥሟል በጥሩ ሁኔታ ማለት ነው። ስለዚህ ይህ ሰፋ ተደርጎ የተዘጋጀው ሁለተኛው ሳሎን እንግዲህ የቤቱ ሶስተኛ ሳሎን ማለት ነው። ምክንያቱም ሰርቪሱ ላይም አንድ ተጨማሪ የልጆች ሳሎን አለ። ከፈለጋችሁ ለእንግዳ ማለት ይችላላችሁ። ከዚህ እንደምታዩት ደግሞ ይህ ፊት ለፊት ያለው ቴራስ ነው። በጣም ደስ የሚል እይታን የያዘ ቴራስ ነው። አቀማመጡ እንግዲህ ቤቱ ፊት ለፊቱ ወደ ሰሜን ሲሆን በቀኝም በግራም ቤቶቹ 100% ጥንቅቅ ብለው አልቀው ነው የሚገኙት። ታዲያ ከዚህ ከጀርባ ላይ ደግሞ ከቤቱ በኋላ በኩል ማለት ነው ግራውንድ ፕላስ ተደርጎ የተሰራ ሰርቪስ እጅግ በጣም በሚገርም ሁኔታ 8 መኝታ ቤቶችን የውስጥ ሻወር፣ ሽንት ቤት፣ ቁም ሳጥን ያሟላ ተደርጎ የተሰራ ነው። ስለዚህ ይህን ቤት እንግዲህ በውስጡ ቢያንስ በርካታ ክፍሎችን ይዞ የሚገኝ ነው። እናንተ ወሳኝ ቤት ፈላጊ ከሆናችሁ እንግዲህ ይህን ቤት ለቡ አካባቢ 500 ካሬ ሜትር ግራውንድ ፕላስቱ እጅግ በጣም በሚገርም ሁኔታ ተገንብቶ ይገኛል። ነባር ፋይል ዲጂታል ካርታ ነው። በባንክም በካሽም መግዛት እንፈልጋለን ለምትሉም 120 ሚሊዮን ብር ጥሪ ነው። እንግዲህ ለመናገር ያክል ነው። የመሸጫ ዋጋውን ስትደውሉ ወይም ደግሞ ስትመጡ ትክክለኛውን ዋጋ የምንነግራችሁ ነው የሚሆነው። ይህ ገበያ ላይ የወጣበት ሁሉም ሰው የሚያውቀው 120 ሚሊዮን ነው። ነገር ግን ገዥና ከፋይ ሆናችሁ ከመጣችሁ ሌላ ነው። ሁሉንም ነገር እኛ ጋር ነውና እንነግራችኋለን። ወደ ቀጣዩ የቤት መረጃ ልውሰዳችሁ። በመጨረሻ ደግሞ ምናልባት በርካሽ ዋጋ ነው ማለት ይቻላል 500 ካሬ ሜትር ቪላ ቤት ነው በ16 ሚሊዮን ብር አሁን ተከራይቶ የሚገኝ ከአዲስ አበባ ትንሽ ወጣ እንዳላችሁ ገላን አካባቢ የሚገኝ ቪላ ቤት አለ። እሱም ቤት ገዝታችሁ መኖር አሊያም ማከራየት የምትፈልጉ ኢትዮጵያውያን በውጭም በሀገር ውስጥም ካላችሁ ምናልባት ይጠቅማችኋል፣ ይበጃል። ብትገዙት በጣም አዋጭ ነው። በ16 ሚሊዮን ብር 500 ካሬ ሜትር ቪላ ቤት ለሽያጭ ወጥቷል። የዛሬውን መረጃ በዚህ ጨረስኩ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ